የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓሉን አስመልክቶ ካዘጋጃቸው ሁነቶች መካከል አንደኛው የተለያዩ የአቪዬሽን ቴክኖሎጂዎች የቀረቡበት ኤክስፖ ይገኝበታል። በዚህ ኤክስፖ ላይ እንግዲህ የተለያዩ ሰዎች ከቤተሰቦቻቸው ጋር ሆነው ልጆቻቸውንም ይዘው መጥተው የተለያዩ ቴክኖሎጂዎችን ሲመለከቱ አግኝተናቸዋል። ከባለቤቴና ከልጆቼ ጋር ነው የመጣሁት። እውነት ለመናገር የኛ ሀገር መከላከያ እንደዚህ ነው ብዬ አላስብም ነበር። በሩቅ ነው የምናውቀው። ይሄን እድል አግኝተን ውስጥ ገብተን ደግሞ የሚሰሩትን ትልቅ ስራዎች በማየታችን በጣም ያንድ የታሪክ ተጋሪዎች ነን ብዬ አስባለሁ። እጅግ በጣም ነው ደስ ያለኝ። በፊት በውጪ ነበር ሁሉ ነገር የምናየው የምንመለከተው። ያው እዚህ ተወላጅ እንደመሆን የቢሾፍቱ ሁሉ ነገር በሰማይ ነው የምታየው። ዛሬ ላይ ግን ባይነን አውሮፕላኖቹንም የውጊያም የትራንስፖርቱንም ያሉትን ቴክኖሎጂ ድሮኖችን ሁሉ ዛሬ እንደው በአካል እየዳሰስኩ እያየው ማየቴ በጣም ደስተኛ ነኝ። እዚህ ባየሁት ነገር በጣም የተገረምኩትና ያው ሀገራችን የዚህን ያህል ዓመተ ምህረት ይሄን ሁሉ ታሪክ ይዛ መቆየቷ እዚህ በምኖርበት ከተማ ውስጥ ደግሞ ይሄ ሁሉ እያለ ያው አለማወቅን ያው ባየሁት ነገር በጣም ሰርፕራይዝ ዶኛለሁ። ልጆች ይዤ ነው መጣሁት። ያው ልጆችም ያለውን ነገር በጣም ነው አይተው እየተደሰቱ ያሉት። ያው ያስደስታል በጣም። ባለፉት ዓመታት አየር ኃይልን ጨምሮ የተለያዩ ተቋማትን ለማሳደግና አቅማቸውን ለማጎልበት የተለያዩ ስራዎች ተሰርተዋል። በተለይ ደግሞ በአየር ኃይል ዘመኑን የሚመጥኑና ከዘመኑ ጋር አብሮ የሚሄዱ ቴክኖሎጂዎችን እንዲታጠቅ በማድረግ የሀገርን አየር ክልል የመቆጣጠርና የመጠበቅ ሚናውን ከፍ የሚያደርጉ ስራዎች ተሰርተዋል። አየር ኃይላችን በእንደዚህ አይነት መልኩ ማደጉ ለኛ ያው ኩራት፣ ደህንነታችን ምን ጊዜም ወታደራዊ ጥንካሬ ለሀገር ጥንካሬ ለሀገር ዘብ እኛ ሲቪሎች በስርዓቱ በቃ በሰላም እንድንተኛ በሰላም እንድንቀሳቀስ ከፍተኛ ጥበቃ የሚያደርግልን ኃይል ስለሆነ ይሄንን የሚደነቅና የሚያስደስት ትርኢትም ነው ያየሁት። ያዩዋቸውም ቴክኖሎጂዎች ኤርፎርሶቹ የሚገርሙ ናቸው። ዓለም ወደ ኋላ እንዳንቀር ያን ዓለም ጋር ዓለም ደረሰችበትን ቴክኖሎጂ ያው በአቅማችን በምንችለው ደረጃ ያው ታስቦበት ታቅዶበት ተሰርቶ በዚህ ደረጃ ወጣቶችን የሚወጣ ጄኔሬሽኖቹ ኢምፓወር እንደሆኑ ከዓለም ጋር ተወዳዳሪ እንደሆኑ መንግስት እያደረገ ያለው ያው የሚያስመሰግን ነገር ነው። እኔ በእውነት እዚህ መድረሳችን ትልቅ ነገር ነው። ይሄ እንደው ጅማሬ ነው የምለው። ከዚህ በተሻለ መልኩ ሌሎች ሀገሮች በደረሱበት ልክ መድረስ አለብን። ያለው ቴክኖሎጂዎችን በራሳችን ብዙዎቹን እዚህ ሳያቸው ደግሞ በራሳችን ሰዎች በራሳችን ባለሙያዎች በኢትዮጵያኖች ተገጣጥሞ እዚህ መድረሱ ድሮኖችንም አንዳንድ ቫይክሎችንም ስመለከት በጣም ደስ ብሎኛል። በተሻለ መልኩ ሌሎች የደረሱበት ቦታ እንድንደርስ ደግሞ ትልቅ ምኞቴ ነው። እንደዚህ አይነት ስራዎች አንደኛ ለሚሊተሪው ስራውንም በማቅለል የተለያዩ የሎጂስቲክ እቃዎች ለምሳሌ መድረስ የማይችልባቸው ቦታዎች ላይ በእንደዚህ አይነት በትልልቅ ድሮኖች የሎጂስቲክ አቅርቦትን ማድረግ ይቻላል። ኢቭን አንዳንድ ጊዜ ውጊያዎች ቢኖሩ ራሱ ቀለል ባለ እንትን ውጊያዎችን ጨርሶ መመለስ ወይ ደግሞ አላማቸውን መተው መመለስ እንዲችሉ የሚያደርጉ ቴክኖሎጂዎች ናቸውና እጅግ በጣም የሚያኮራ ከዚህም በላይ ይበል የሚያሰኝ በጣም እንደ አንድ ኢትዮጵያዊ እንደ አንድ ዜጋ እጅግ በጣም ደስ ብሎኛል። እጅግ በጣም የሚያኮራ ስራ ነው ብዬ አስባለሁ። እንደዚህ አይነት ኤክስፖዎች መዘጋጀታቸው በተለይ ደግሞ ለህፃናትና አዳጊዎች የወደፊት ህልማቸውን ከማሳካትና ወደፊት ሊሆኑ ከሚያስቧቸው አዳዲስ ቴክኖሎጂዎች ጋር እንዲተዋወቁ በማድረግ ሀገር በልጆች ተስፋ እንዲኖራት የሚያደርግ እንደሆነም ያነጋገርናቸው ጎብኚዎች ነግረውናል። የተለያዩ ድሮኖች፣ አውሮፕላኖች አይቻለሁ እና በሱም ደስተኛ ነኝ። በርቀት ነው የሚያዩት እንግዲህ ያው ህፃናቶችም እንደዚህ አይነት ነገር እውነት ለመናገር ወይ በሙቪዎች ላይ ወይ በተለያዩ ዶክመንተሪ እንትኖች ላይ ነው ሊያዩት የሚችሉት ቪዲዮዎች ላይ እና እንደዚህ አይነት ነገር ማየታቸው አንደኛ ለነሱ የሚሊተሪ ወታደር የመሆን እንትኑን ራሱ የሚፈልጉ ህፃናቶች ካሉ ከዚሁ ብዙ ነገሮችን ማነሳሳት ይቻላል። እንደገና ፕላስ ቴክኖሎጂ መከላከያ ሲባል የሀገራቸውን መከላከያ ዝም ብሎ መዋጋት ብቻ እንዳልሆነ ያለው የቴክኖሎጂ ትምህርቱን ኤቭሪቲንግ ለማወቅ ያስችላቸዋል ብዬ አስባለሁ። ለተማሪዎች በተለይ ለተማሪዎች ዝግጅት ቢደረግ ትውውቅ ቢደረግ ተማሪዎች ምን ቴክኖሎጂ ነው ያለው እቺ ሀገር ምን አላት ምን ያመረተች ነው
እኛ ምንድነው መረከብ ያለብን ምንድነው ማየት ያለብን የሚለው ነገር እያዩ እየተገነዘቡ ቢሄዱ በጣም የተሻለ ነው። እንዲህ አይነቶች ዝግጅቶች አሁንም ቶሎ ቢዘጋጅ ትልቁ ዓላማዬም ለኔ ብቻ ሳይሆን ለነሱ ነው። ምክንያቱም ዛሬ ሁሉ ጊዜ በፊልም ላይ ስለ ድሮን ሲባል ስለ ውጊያ አውሮፕላኖች ፊልም ላይ ነው የሚያዩት። ዛሬ ደግሞ በአካል ላይ ተቀምጠው የደረስንበት ሁኔታ ሞራል እንዲሰማቸው ያው ነገ በውስጣቸው ምን ማድረግ ከቴክኖሎጂ ጋር እንዴት አድርገው መንቀሳቀስ መሄድ እንዳለባቸው ትምህርት ይወስዳሉ። በውስጣቸው የሆነ ነገር እንዲቀመጥ ፈልጌ ነው ለዚህ ብዬ መጣሁትና በጣም ደስተኛ ናቸው። ሳዲቅ ሀገሪን አንድ እርምጃ ወደ ላይ ከፍ ማድረግ ወይም በቴክኖሎጂ ከፍተኛ ማድረግ